አይ ማለት በትምህርት መሞገት ካልቻላችሁ ትምህርት አይደለም እያወራን ያለ ነው። አንድ ያዳምጠኝ። በፎቶ ደረጃ ሲወራ አልሰማህም ወይስ እኛ ቤት ብቻ ነው? ደግሞ መጀመሪያ ጊዜ ነው ያልከው። መዝሙር ያሬድ ቤት ራሱ የውሃድ ቤት ቤታቸውን ከፍተው በየቤቱ ስለ የውሃድ ፎቶ ኦርቶዶክሶች ሲያወሩ አልሰማህም ወይስ ሰምታል? አይ ሰምቻለሁ፣ ግን እንደዚህ ማድረግ አግባብ አይደለም እያልኩ አግባብነት በሌላ መንገድ ነው የሚጠየቀው። አግባብነት የሚጠየቀው በሌላ መንገድ ነው። ያደረጋችሁት ልክ ነው ልክ አይደለም የሚባለው በሌላ መንገድ ነው። ፎቶ ግን አይደለም ህዝቡ በሙሉ ቲክቶክ ላይ እንዲለጠፍ ያደረጉት እራሳቸው ኦርቶዶክስ ናቸው። ልክ የዮሐድ ፎቶ እንደማይታወቅ የዮሐድ ማንም እንደማያውቀው ሪአክት አድርገው ማሂን አስገባት ሪአክት አድርገው የወንድማችን ፎቶ ሊወጣ ነው ፎቶ ሊለቅቅ ነው ብሎ ሲያላዝኑ ፎቶ ብርቃችን አይደለም ብሎ ለቀቁት። ይሄ ብቻ አይደለም፣ ዩቲዩብ ላይ ቻናላችሁ ላይ ሁላ ፎቶ ከነ ቪዲዮ አለ። ስለዚህ ምላሽ ነው የተሰጠው በሱ ፎቶ ብርቃችን አይደለም። አይ እነሱ ናቸው ያወጡት የሱን ፎቶ። ኦፍኮርስ አዎ፣ ይሄ ዩቲዩብ ላይ ያለ ፎቶ ነው። ሄደህ ማግኘት ትችላለህ። ቪዲዮ አለ በየቲክታክ እኮ አለ ቪዲዮ የተለቀቀ ራሳቸው ከነ አኬ ጋር ከነ ለተኪስ ጋር እኮ አለ እኮ ቪዲዮ፣ ብዙ ቪዲዮ አለ። እንላክልህ። አይ እኔ ምን አገባኝ ግን እንደዚህ ማድረግ አቦ ጨርስ እሷ ጋር ጨርስ ንግስቲቷ ጋር ጨርስ። እንደው ጤና ታገኛለህ እሷ ጋር ስታወራ። ከባድ ነው። አይ እኔ ኦርቶዶክስ አይደለሁም ባይዟቸው፣ ግን የምታደርጉት ነገር አግባብ ስላልሆነ ነው የገባው። ምንድነህ አንተ ምንድነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ከሆንክ ምን እያወራህ ነው? እያወራ ያለሁትማ እያደረጋችሁ ያላችሁት ልክ አይደለም። በትምህርት እያደረግን ያለ ነው ነገረች። እኛ በእውቀት ለምን እንትን አትሏቸውም አልክ። ምን ማለት ነው በእውቀት እኮ ኑ እናውራ እያለ ያለው እኮ ፕሮቴስታንቱ ኤርሚያስ እኮ ነው። ምንድነው የምታወራው አንተ? አይ ኤርሚያስ ብልም እኔ አሁን ከዚህ ተግባር ጋር አልተባበርም። አሁን ይሄ አግባብ አይደለም። ይሄ ተግባር ሌላ ተግባር ነው። እኛን እያደረግን ያለው ስለ እውቀት ግን ስታወራ አንተ ፕሮቴስታንት ከሆንክ በእውቀት ነው እንነጋገር፣ በራሳችሁ ድርሳናትና ገድላትን ዙሪያ ያላለም ፕሮቴስታንት ኤርሚያስ ብሎ ነበር። እና ለምን እነሱ በእውቀት አያወሩም እሱ ጋር? አይ የራሳቸው እንትናቸው ነው። ምን አገባኝ ማውራት ከፈለኩ ምን አገባኝ አይደለም መልሰው እሱ መጀመሪያ ለምን እናንተ በእውቀት አታወሩም አልክ። እኛ በእውቀት የምናወራው በእውቀት የሚያወራው ወንድም አለን ኤርሚያስ አለን። እኔ እወደዋለሁ አከብረዋለሁ፣ እሷም ትወደዋለች ይወዳታል፣ ይከባበራሉ። በቃ ገብቷል። ስለዚህ በእውቀት የሚያወራ ሰው አለ። ልብ ያለው አንድ ኦርቶዶክስ ሰው ካለ ይምጣ አለ። ከቀሲስ እስከ ሊቀ ጳጳስ እስከ ዲያቆን ማንንም ሰው መምጣት ይችላል አለ በእውቀት። ለምን እሱ ጋር አያወሩም እነሱ? አይ የእነሱ የራሳቸው ነው የቤት ስራ ነው። ግን እኔ እንዳውም የሚመለከተኝ ነገር ቢኖር እንደዚህ ማድረጋችሁ ተገቢ አይደለም። ባለፉም የልደትን ፎቶ ለጥፋችሁ እንትን ስትሉ ነበርና የኛም የልደትን ፎቶ የተለጠፈ ራሱ ያወጣው እኮ ነው። ይሄ ደግሞ ራሳቸው የለቀቁት ነው በየቲክታኩ። የውሃድ ማለት በየቲክታኩ በዩቲዩብም በቲክታክም ቪዲዮ አለ። ከነ አኬ ከነ ልደተኪስ አለ ቪዲዮ። ስለዚህ ከዛ ስክሪንሻት አድርገን አምጥተን የለቀቅ ነው ራሱ የለቀቀውን ነው። ካሜራ ከፊት ለፊቱ ደቅኖ እዚህ ጋር የተነሳው ራሱ ነው። በእውቀት ብለህ የምትለው አንተ የትኛው እውቀት እንድናወራ ነው? እነዚህ ሰዎች ኦርቶዶክስን አይወክሉም፣ ኦርቶዶክሳዊ እውቀት የላቸውም እያልን ነው። ትውልድን እየበከሉ እያበላችሁ ስላሉ እውቀት ካላቸው ሰዎች ጋር ያውሩ፣ እውቀት ካላቸው እያልን ነው። መሪዎችና ሰባኪያን ከሆኑ እነዚህ ሰዎች እውቀት ካላቸው ሰዎች ጋር ማውራት አለባቸው ነው እያልን ያለ ነው። ወይም ደግሞ ቦታውን ለሚመለከተውና ለሚገባው አካል መልቀቅ አለባቸው ነው እያልን ያለ ነው። አንተ ምንህን ያመመ ፕሮቴስታንት ከሆንክ? አይሽቶ በቃ አውሩ ሉጣኔ እንትን አልክ ተመለስክ ወደ ኦርቶዶክሳዊ ቀዘና ፕሮቴስታንት ነኝ ሌባ አሳፍረው እንጂ ብትመለስ ደስታ ነበረው። አይ ኦርቶዶክስ ነኝ ብትል ደስታ ነበረው። በእውቀት አታወሩ። ምን እውቀት አላቸውና ነው? የትኛው እውቀት ነው? ምን እነሱ ስለ ፎቶ እያወሩ እኛ ስለ እውቀት የምናወራው ሲጀመር ለምንድን ነው? እኛ እኮ ከዚህ በፊት እኮ ተናግረናል። የእኛ አጀንዳ የእነሱ ሀሳብ ነው። የወንድማችን የውሃድ ፎቶ ሊለቀቅ ነው፣ የውሃድ ሊሞት ነው፣ የውሃድ ሊገደል ነው። ብርቃችን አይደለም። ከ2 ዓመት በላይ የውሃድን እናውቀዋለን። የውሃድ ብርቃችን አይደለም። እንዲያውም ሙስሊሞች እንዳለ የውሃድን ፎቶ ፖስቱት። በቃ ብርቅ እንዳልሆነ ማወቅ አለባቸው። ሚዩት አድርጋ ሀያለች። ይሄ ስታዩ በአውደ ምሕረት ይመስላል።
በግድ ሞተናል እያሉ ከራሳቸው ለምን ታውቃለህ? ኦርቶዶክሶች አደጋ ላይ ነን፣ ራበን፣ ጠማን፣ ተሰደድን፣ ታሰርን ካላሉ አይረዷቸውም። ገብቶሃል ለምልህ ፖለቲካቸው በቃ እንዲህ ነው። ታሰርን፣ ተሰደድን፣ ሮጥን፣ ተባረርን ካላሉ ኦርቶዶክሶች አይረዷቸውም። ስለማይረዷቸው ግዴታ ተጠቂናን ብለው መምጣት አለባቸው። 4 ነጥብ። ሌላው ነገር ደግሞ ይህን ታይም ተጠቅመው ከኤርሚያስ የገድል ጎርፍ ማምለጥ ፈልገዋል። ኤርሚያስ አይፋታችሁ። ከ6 ወር በኋላም ቢሆን አቀዝቅዞ መልሶ ይጠይቃችኋል። መደበቂያ ቦታ የላችሁ። በቃ በገድል አናፍርም መፈክር ብቻ እስኪሆን ድረስ ያሰቃያችኋል። ሪያሊቱ ይሄ ነው። ሙስሊሞች ብትጠበሱ አሸቷቸው። ይህ ማወቅ አለባችሁ። ልታውቁ የሚገባው ግን የሁላችሁም መረጃ አላቸው። አዲስ ነገር አይደለም ይሄ። ጭንብል ፊቱን በጭንብል የሸፈነው ጲላዲዮስ ብትል ገባክ? በነጠላ የሚሸፈነው ዮሐድ ብትል ማማዬ ብትል በቃ ራሳችንን ተደብቀናል ብላችሁ የምታስቡ በሙሉ ትታወቃላችሁ። ግን አይፈልጓችሁም። አሁንማ በሙስሊም ስማቸው ሲነሳ ስለት ያደርጋሉ። ምነው ስማችን በሙስሊሞች በተጠራና ምነው ደግሞ የአንድ ወር ቤት ኪራይ ባገኘን ነው የሚመጣ መቼ ፊት ጌታዊ አትርሳይን ፊት እኮ ነው የሚገርመው። ብሩኬ እኮ ድህነት አናቱ ላይ ሲወጣ እኮ የማርያም ፎቶ ዞ ሄዶ እስር ቤት ካልገባው ያለ ሰውዬ ነው። አላስገባ ሲሉት የፕሮቴስታንት ሴት ቤት ሰብሮ ገብቶ የታሰረ ሰው ነው። 18 ቀን ቢታሰር 3 ጊዜ ደብዳቤ ጻፈ። የእስር ቤቱ ሽታ ከባድ የኔ ፍቅር። የእስር ቤት ብረት ይዞ ላይ የሆን ፎቶ ዞሮፌድ ፖስት ያደረገው የእስር ቤት ፎቶ ይዞ ኤዲት አድርገው እናቴ ፍቅር እኔ ለቅድስት ድንግል ማርያም እስር ቤት የገባው ሰው ነኝ። 2 ቢገረፍ ደግሞ ይዞ ሳምባውን ይተፋል። ማረሚያ ቤት ተቀምጦ እንደዛ 18 ቀን ማረሚያ ቤት ተቀመጥኩ ብሎ ያላዘነ ሰው 2 ቢገረፍ ሳምባውን ይተፋል። እንደዚህ ናቸው በቃ እነሱ። ለኦርቶዶክስ ዋጋን ከፍለን እንሞታለን። ነካ ስታደርጋቸው የእናቴ ቀሚስ አልተናቀፈኝ። እንባቸው ማቆም የለውም። ከዛ በዛች ዝም እንዲሉ ደግሞ ያውቃሉ። ገባ? አፋቸውን ዝም የሚሉት ወይ በጠላ ወይ በአነባበረው ነው። አፋቸው ውስጥ እህል ጣል፣ ኪሳቸው ላይ ገንዘብ ጣል ስታደርግላቸው ደግሞ ኦርቶዶክስ ትለምለም፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ ብፅዕት ናት ይለዋል። አፋቸውም ኪሳቸውን ባዶ ሲሆን እየዞሩ ነው የሚያለቅሱት። ሳይኮሎጂያቸው ሊገባችሁ ይገባል። ኦርቶዶክስ ሚዲያ ላይ አጀንዳ እንደ ተጠቂ ሆኖ አጀንዳ ከፈጠሩ አፋቸውም ኪሳቸውን ባዶ ነው ማለት ነው። አሁን ሰሞኑን አጀንዳ ጠፍቷል። ገባክ? ሁሉም ነገር ቦታውን ይዘዋል። ፕሮቴስታንትና ሙስሊሞች በየራሳቸው መንገድ አስተምሯቸውን በደንብ እየገለጹ ነው። ሸክም የከበዳቸው ኦርቶዶክስ ክርስቲያኖች ግን አንዴ ጴንጤ ቀሚስ አንዴ ሙስሊም ቀሚስ ይዞ ማልቀስ ልማዳቸው ስለሆነ ጴንጤዎች ቀሚሳችንን ልቀቁ፣ በገድል ዙሪያ መነጻጸር አለብን። ለምን ለረጅም ጊዜ በሙስሊሞች ተደብቀው ፕሮቴስታንቶችና ኦርቶዶክሶች ሙስሊም ላይ ነበር የሚሰሩት። ገብተዋል? በእፎይ ምክንያት ማለት ነው። አይ ተሸውደው ነው ፕሮቴስታንቶች፣ የዛኔ ተሸውደው ነው። አሁን ፕሮቴስታንቶች ሁሉም ነገር ሲስተካከል ትኩረታቸውን ወደ ኦርቶዶክሶችም ሲያደርጉ መደበቂያ ቦታ ፈለጉ። መልሰው እንደ ተጠቂ ያለቅሳሉ። በማህበራዊ ሚዲያ ታሪክ ከወጥ ቤት ሽንት ቤት ያላቸው ታሪክ ኦርቶዶክስ ክርስቲያኖች ናቸው። ከወጥ ቤት ሽንት ቤት አንድ ቀን ወንጌል ሳያስተምሩ፣ አንድ ቀን ለቤተ ክርስቲያን ለገዛ ልጆቻቸው እንኳን ትክክለኛ አስተምሮ ሳያስተምሩ አንዱ ሌላ ያኛው ሌላ እንዳለ 2018 ገብተናል። ሰው ተጠቂዎች ናቸው። ሙስሊም ምን አገባው? በእናንተ ችግር ሙስሊም ምን አገባው? ምን አገባው? ሙስሊም እየጠየቁ ያሉት ፕሮቴስታንቶች ናቸው። እየጠየቁ ያሉት ስለ ተክልየ ቀዘን ነው። ሙስሊም ምን አገባው እየተባልክ ነው። አያገባኝም አለ እኮ። ምን አገባው ስለ ክርስቶስ ሰምራ? ምን አገባው ስለ ድርሳነ ዑራኤል? እንዲህ ምን አገባው ስለ ስንክሳር? ሙስሊም ምን አገባው? እናንተ መልሱት። ትናንት ፕሮቴስታንቶች ተሸውደው እፎይ የሚባል ሰው ፖለቲካ ሲሰራ ድራማ ሲሰራ አይ ሁላችንም ክርስቶስ አይደለም የምናመልከው መሰረታችን ክርስቶስ ነው ብለው ከእናንተ ጋር ቆመው ነበረ። አሁን ግን ሙስሊም ነቄ ነው። አያገባውም። ምን አገባው? አያገባኝም አለ እኮ። ራስን ቻለ ገዘነን ራስን ጠጣው ከፈለግ። አያገባውም። ስለ ክርስቶስ ሰምራ አያገባውም። ራስን ቻል። በአንድ እግሩ ቆመ፣ በአናቱ ተዘቅዝቆ 7 ዓመት ጸለየ። እንትና ምናምን ምን አገባው? ሙስሊም አያገባኝም ብለዋል። በቃ በኦርቶዶክሳውያን ትሰማላችሁ። አያገባንም አሉ እኮ። በቃ አያገባውም። ሙስሊም አያገባውም። አያገባኝም ካለ አያገባኝም ነው።
ስለዚህ ራስን ቻል። ሂዱና ኤርሚያስን ተዋጉት። ሂዱና ወንድ ከሆናችሁ ኤርሚያስን ግጠሙት። ከዲያቆን እስከ ሊቀ ጳጳስ ማንንም ሰው አቅም አለኝ የሚል ሰው ካለ እናንተ ኦርቶዶክሳውያን በድርሳናትና ገድላትን የምታምኑ ከሆነ ልብ ካላችሁ ኑ ብለዋቸዋል። ሂዱ ሂድ ሙስሊም አድነኝ ዋቃ አድነኝ የሚባል ነገር የለም። ሂድና የሚያድን የለም። የሚያድነው እውቀትን ነው። የሚያድነው እውነት ነው። እውነት ካለ ሂድና ግጠመው። ሰውየው እየጠበቀ ነው። እያንዳንዱ ስም እየጠራ ጥሪ እያቀረበ ነው ሰውየው። ሂዱና ግጠሟቸው። በቃ ሙስሊም አያገባውም። ምን አገባው? ቀዘን የጠጣው ራስህ ነህ። ሽንት የጠጣው ራስህ ነህ። እሙሙን የሳምከው ራስህ። ሴቶች ከንፈር ለከንፈር ያሳሳምከው ራስህ። ሂድና ግጠም። ክርስቶስን በከንፈር ያሳሳምከው አንተ ራስህ ነህ። ፌንት ያስረቀልከው አንተ ራስህ ነህ። ሂድና አሁን መልስ ካላችሁ ኦርቶዶክሳውያን ሂዱና መልሱ። ስለ ድርሳናትና ስለ ገድላት ሂዱና መልሱ። ሂዱ ግጠሙ። ሂድ እየተባልክ ነው። ሂድ ልብ ካለ ሂድና መልስ። ገድለ ሰዶማውያን እየተነበበ ነው። ሂድና መልስ። በተአምራት የምታምን ከሆነ ሂድና ግጠም። ተአምር ነው አይደል? ሂድና ግጠም መልስ። እዚህ ጋር የሚያዳምጥ ሰው የለም። አላህ ስንት አካል አለው? ነብዩ መሐመድ ሐሰተኛ ነብይ ነው? የሚሰማህ ሰው የለም። ሰዓቱ አይደለም። አሁን ስለ ኦርቶዶክስነት ነው እየተወራ ያለው። ማንንም አያዳምጣቸውም። ስለፈለከው አዲስ አጀንዳ ተሸክመ ብትመጣ የሚሰማ የለም። ሂድና ኦርቶዶክስን አድናት። እየተዋረደች ነው። ኦርቶዶክስን እየወረደች ነው። እየዘቀጠች ነው። እየተገረፈች ነው። ሂድና አድናት። አለቅ። ሂድና የጠጣኸውን ቅዘን እንዴት እንደጣፈጠ ሂድና ተናገር። ሂድና ሴቶች ተሳስመው እንዴት ልጅ እንደተረገዘ እንዴት በጉሮሮ ወደ ማህፀን እንደሚገባ ምራቅ ሂድና አስረዳ። ሂዱና ንገሩ። የውሃድ ፎቶውን ይወጣሉ። የውሃድ እንደዚህ ነው ሊገድ ማን ይገለዋል? ለምንድን ነው የሚገድለው? ይታወቃል እኮ ማንንም ሰው ያውቀዋል። በየቲክታኩ አለ እኮ ከነ አኬ ጋር እኮ ቪዲዮ እኮ አለ እኮ ከነ ልደተ ኪስ እኮ አለ እኮ ማንንም ሰው ያውቀዋል። በዩቲዩብ እኮ አለ እኮ ይሄ ሰውዬ። ሲጀመር ይሄ ሰው ማን ይመታዋል? ደንግጦ ደንብሮ ይጠፋል እንጂ ይሄ ፈረስ ፊት። ሂዱና አሁን መልሱ። በቃ ልብ ካላችሁ ኦርቶዶክሳውያን ሂዱና መልስ። ሂድ ነው መባል ያለበት። ማንንም እንደውም ኦርቶዶክስ ሲመጣ ሂድ ነው የምትሉት። ሂድና ኤርሚያስ ጋር ሂድ መልስ። እነ ኤርሚያስ ጋር እየጠበቁ ነው። ሂዱና መልሱ። ቀሲስ ዲበኩሉ አባ ምናምን እንቁሬ ልደተ ኪስ አባ ጥንዚዛ ዲያቆን ጥንዚዛ ሂዱና መልሱ። ሁላችሁንም እነ ፈንገሶ እነ ደንደሶ ሂዱና መልሱ። ሂዱ ቀጥየኝ። እኔ ምን እንደተመቸኝ ታውቃለህ ባቢ? ሙስሊሞቹ ማለት ነው ኦርቶዶክሶቹን ሲያገረጧቸው ምን አገባን ኤርሚ ያወራ አላወራሉ። ፎቶ አላችሁ የላችሁም አለ። እኛ ፎቶ አለን ኤርሚ እናመሰግናለን፣ ግን እዛው ተላቀሱ እኛ ያገባንም አሉ። ጠብቀው የነበሩት እንደው ታውቃለህ ኦርቶዶክሶቹ ኤርሚ ላይ ሙስሊሞቹ እንዲዞሩበት። እንዴ ሙስሊም ሆነ ያላችሁ ማን ነው? ፖለቲካ ሊሰሩ እኮ ነው። አያችሁ እኛንን ለእናንተ የምንቀርበው እንዲሉ እኮ ነው። ራሽ ምን እንዳለ ታውቃለህ? መዝሙር ያሬድ እኮ በእውነት እኮ ምስኪን እኮ ነው። ከሴት ጋር እየዋለ ተበላሸ። በእውነት እምብርቱን ሁላን የታመመ ሆንማ አሉባልተኛ ሰው ሆነ። እናንተ ባይገባችሁ ነው እንጂ ሙስሊሞች ኤርሚ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል እኮ ገዳይ ናችሁ፣ አራጅ ናችሁ እያለ እኮ ነው። ይህንን እኮ ቀድሞ ያሉት እነሱ ናቸው ቢሉ እንኳን ኤርሚያስ እንደዛ ቢል እንኳን ሙስሊሞች አይደነቁም። ምክንያቱም ይህንን ያስተማሯቸው ኦርቶዶክሶች ናቸው ለፕሮቴስታንቶች። ከአህያ የዋለች ላም ሰምራ ትመጣለች ነው። አንደኛ ግድ አይሰጣቸውም፣ ሁለተኛ ቢሉ እንኳን ፕሮቴስታንቶች ይህንን አሉ ብለው የሚጨነቁ አይደሉም ሙስሊሞች። ግን ምንድን ነው መሰለክ በቃ አርዱን አይነት ነው። በቃ አሁን ደግሞ ፕሮቴስታንቱ ላይ ዙሩና ከእናንተ ጎን እንቆምና አድኑን፣ ከገድል ጎርፍ አድኑን፣ ገባህ መሽጉን። አንተ ጎዳች፣ ተኮላሸች፣ ተጎዳች፣ አጣች፣ ነጣች፣ ገረጣች ይሏቸዋል። ስለዚህ ማህበራዊ ሚዲያ ላይ የመጨረሻ የሞተ ሳይኮሎጂ ያላቸው መናበብ የማይችሉ የሚናገሩትን የማያውቁ የሞቱ ሰዎች ቢኖሩ ኦርቶዶክስ ክርስቲያኖች ናቸው። ሁሉንም ማለት አይደለም። ባለአእምሮ አስተዋዮች አሉ እንዳለ፣ ግን 75% የበሰበሱ ናቸው። አእምሯቸው እንዳለ የሚያስበው ብልጥ እንደሆኑ ነው። እንዳለ ብልጥ፣ ልክ እንደተጎጂ የሞኝ ብልጥ ናቸው። በነገር ላይ አመራር ችግር አለባቸው። ያስተምሮ ችግር፣ ያካሄድ ችግር አለባቸው። ፖለቲካ እንኳን መስራት አይችሉም። ሆዳም ሰው
እችን ብናገር ስንት አበባ አገኛለሁ ብሎ ነው የሚያወራው። ታውቃለህ? ትክክል። እችን ብናገር ስንት ሰው ቤቴ ይመጣል ብሎ ነው የሚያስቡት እንጂ የዮሐድን ፎቶ ኤርሚ እና ዮኒ ለሙስሊሞች እንሰጣለን አለ ተብሎ ሙስሊሞች ከኤርሚ ጋር የሚጣሉ መስሏቸው ነው? የእውነት ይሄን ያህል መሀይም ናቸው እንዴ ነው ያልኩት። ሙስሊሞች ሊገሉን ነው እናድኑ ሲሉ የነበሩ ራሳቸው አይደሉ እንዴ? ትናንት በእውነት ይሄ ምን ያህል መሀይም እንደሆኑ ነው የሚያሳየው። ሁለተኛ አጫጫሁት በቃ እሱ አልፈልግም አለ ዮሐድ። በቃ ተውን አልፈልግም እንዲህ አይነት ነገር ሲል አንተውም። ምክንያቱም እነሱ ከገድል ማምለጫቸው ነው፣ ከገድል ማምለጫቸው ነው። ከኤርሚያስ የገድል ጦር ማምለጫቸው ብቸኛ መንገድ ይሄ ስለሆነ ነው። ግን የትም አትደበቁም። ከኤርሚያስ መደበቅ አይቻልም። በገድል ዙሪያ ሙስሊሞች ቦታ አልሰጡትም አጀንዳቸውን። ሙስሊሞች ከፕሮቴስታንቶች ጋር የሚነጋገሩት ቦታ ጊዜም የላቸውም፣ ትርፍ ታይምም የላቸውም። ስለዚህ እናንተ ቤታችሁ ቁጭ ብላችሁ እያለቀሳችሁ ዋሉ። ወንጌል አማኞች ወንጌላችሁን ይሰብካሉ፣ ሙስሊሞች እስልምናቸውን ይሰብካሉ። እናንተ ኪሳችሁን አደልቡ። ራበኝ፣ ጠማኝ፣ ተሳደድኩ፣ ተባረርኩ፣ ወደኩ፣ ተነሳው በሉ። ግን አእምሮ ያለው ኦርቶዶክስ ክርስቲያን ሊያስተውል የሚገባው ነገር ፖለቲካ እየተሰራባችሁ ነው፣ መጠቀሚያ እያደረጓችሁ ነው። የቤተ ክርስቲያን በር ሲያልቅ ዮሐድ ሲያልቅ ማማዬ ሲያልቅ እፎይ ሲያልቅ ጋዲሳ እያሉ በቃ እንደዚህ ናቸው የሚቀጥሉት ማለት ነው። ከዚህ የተለየ ምንም ከወጥ ቤት ሽንት ቤት ነው ታሪካቸው። ኦርቶዶክስ ክርስቲያኖች ከወጥ ቤት ሽንት ቤት ሌላ ታሪክ የላቸው። ሰው ዳነ፣ ሰው አልዳነ፣ ሰው መጣ፣ ሰው አልመጣ፣ ጥያቄ መመለስ አለበት፣ ጥያቄ መመለስ አያሳስባቸው። የመጡበት ዓላማ ስራ ስለሆነ ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ንጽጽር ለነሱ የገቢ ምንጭ ነው፣ ቲፎዞ ነው፣ ገንዘብ ማግኛ መንገድ ነው። እድል ቀንቷቸው የፈረሰ ቤተ ክርስቲያን ካለ በሱ ይበላሉ፣ ከሌላቸው ደግሞ ራሳቸውን አፍርሰው ይበላሉ። ሌላ ምንም የሚያደርጉት ነገር የላቸውም። ገባክ ሰው? ስለዚህ የመጡበት ዓላማ ስለሆነ ሙስሊምም ፕሮቴስታንትም ሊገባው የሚገባው ኦርቶዶክስ ክርስቲያኖች የመጡበት ወደ ማህበራዊ ሚዲያ ሰውን ለማዳን አይደለም። በድህነት ዙሪያ ይሰራል ተብሎ ከታመነ አኬ ብቻ ነው የሚሰራው። ሰው ቢድን ደስ ይለዋል ተብሎ ወንጌል ቢሰብክ ተብሎ ቢታሰብ ከቻለ አኬ ነው ያለው፣ አንድ አኬ ነው ያለው። የቤተ ክርስቲያን አስተምሮ ለማህበራዊ ሚዲያ ላሉ ሰዎች ያስተጋባል ይናገራል ተብሎ ቢገመት ሌላ ዲያቆን ዘማርያም ነው ያለው። የቀሩት እንዳለ ከእጅ አይሻል ዶማ ናቸው። ተዛዝለው ነው የሚሄዱት። ሆዳቸው ነው አምላካቸው። ስለዚህ ድንገት ብድግ ብለው ካለቀሱ መንቃት ያለባችሁ ወይ ኪሳቸው ወይ አፋቸው ባዶ ነው። በቤታቸው እንኳን ስለተነሳው ገድል መልሳችሁ አይሰጡም እኮ። ምን ያህል የሞቱ እንደሆነ የምታውቀው። ኤርሚያስ ቤት መሄድ ቢያቀታቸው ቤታቸው ቁጭ ብለው የሚነሱትን ገድል ምላሽ መስጠት እንኳን አቅም የላቸውም፣ ግድ ስለማይሰጣቸው ማለት ነው። መልስም ስለሌለን ነው። ስለዚህ በመጽሐፍ ቅዱስ ብቻ ብለን እኛ እናምንም የምትለዋን ነገር እስከምታስተካክሉ ድረስ ገድል ገዳይ ነው እስከምትሉ ድረስ ወንጌል አማኞች አይፋቷችሁም። እሳት ላይ ነው እኮ ያላችሁት። ወዴትም ማምለጥ አትችሉም። ማህበራዊ ሚዲያ ላይ ገና አልገባችሁም። ማህበራዊ ሚዲያ በአሽሙርና በአድመኝነት በጩኸትና በለቅሶ ማምለጥ የምትችሉ ነው። 2 ቀን ብታመልጡ ነው። በ3ኛው ቀን እጃችሁ ነው የምትወድቁት። የዮሐድ አጀንዳ 4 ቀን ቢሆን ነው። ከዛ በላይ የዮሐድ አጀንዳ መሆን አይችልም። ስለዚህ መዝሙር ላይ ደግሞ ትንሽ ቆይተ ከተራራ ውደቅ አሉ አንተ። ስለዚህ ነው የምታደርጉት። ትንሽ ቆይታችሁ ደግሞ ጋዲሳ ተሰበር፣ ኢዮብ ዘሚካኤል ደግሞ ራስን አጥፋሉ። ሌላ አማራጭ የላችሁ። ራሳችሁ ላይ ግፍ ካልሰራችሁ በቀር ማምለጥ አትችሉም። ከዚህ ማህበራዊ ሚዲያ መጋፈጥ መቻል አለባችሁ። ትናንትና ቁጭ ብላችሁ ከቤተ ክርስቲያን ከመጣ ልጅ ከኤርሚ ጋር ሊነጻጸር ከነበረው ዲያቆን ጋር እኮ መግባባት የከበዳችሁ ሰው ናችሁ። አልቻለም። እሱ ኤርሚያስ ቤት እንዳይሄድ ፖለቲካ ሰራችሁበት። እናንተና አምኖ እሱ ቪዲዮ ሰራ። ከዛ አዋረዳችሁ። ያለ ማርያም አማላጅነት አለማትደንም ብሎ ቪዲዮ ሰራ፣ አዋረዳችሁ። ሲያዋረዳችሁ መልሳችሁ መስዋዕት አደረጋችሁት ወንድማችሁን። ጭራሽ እውቀቱ ለተፈተነ ታውቃለህ። ምን ተምረሃል ተባለ፣ ና ተናገር ተባለ። ለቆኑ ለምን አዋረዳችሁ? ቪዲዮ ሰርቶ ቪዲዮውን ፕራይቬት አደርጋሉት። ግን እሳት የሆኑ ጴንጤዎች አወርደውት ነበር ታውቃለህ። ቪዲዮውም እንዳለ ቲክቶክ ላይ ተለቋል።
ስለዚህ ለሙስሊም ፕሮቴስታንትም ሆነ ኦርቶዶክስ አንድ ነው። ምክንያቱም በአንድ ወቅት አንድ ላይ ስለሰራችሁ ማለት ነው። እኛ በክርስቶስ አንድ ነን ብላችሁ ጴንጤዎችዬ ቀሚሳችሁን ስጡን ብላችሁ በጴንጤ ቀሚስ ተንጠልጥላችሁ ነው ንጽጽር ያለፋችሁት። ጴንጤዎች ግን በቃ አሁን ይበቃል፣ ከሙስሊም ታድገናችኋል፣ ወንጌል አስተምራናችኋል፣ አሁን መጽሐፍ ቅዱስ ማንበብ ጀምራችኋል። እኛ ገድል ስለማንቀበል የማንቀበልበት ዋና ምክንያት ስላለን ገድል ገዳይ ስለሆነ የወንጌል እንቅፋት ስለሆነ ወደ ገድል ፊታችንን አዙረናል ሲሏችሁ እየየ የሙስሊም ቀሚስ ይዛችሁ፣ ሙስሊሞቹ ደግሞ የራሳችሁ ጉዳይ ሄዱ፣ እዛው ተላቀሱ፣ አያገባንም አሏችሁ። አሁን ምን ልታደርጉ ነው? እናንተ እኮ ማለት መሀይም እንደሆናችሁ እኮ የምታውቁት ኦርቶዶክስ ክርስቲያኖች ወንጌል አማኞች በክርስቶስ አንድ ነን ብለው ነው እስልምና ላይ ጥያቄ ሲነሳ ሊመልሱ የሚመጡት። እናንተ ግን ልክ ሙስሊሞችን ካባረሩላችሁ በኋላ የወንጌል አማኞች ኢየሱስ ሐሰተኛ ነው ብለው የሚናገሩ ናቸው። እነ ጋዲሳ ገብቷል ባቢ። ወንጌል አማኞቹ በክርስቶስ አንድ ነው፣ በክርስቶስ የሚያምን በሙሉ በክርስቶስ ኢየሱስ ክርስቲያን ሆነ በሙሉ ወንድምና እህታችን ነው ብለው ነው ዲቤት የሚገቡት ልዩነታቸውን ትተው። ኦርቶዎቹ ግን ሙስሊሞችን ካባረሩላቸው በኋላ ማለት ነው የእነሱን ትምህርት እኮ ያጋለተ ትምህርት ይላሉ። ሉተር እኮ ነው የጻፈው ይላሉ። ገባህ? ተከታዮቻቸው ደግሞ ጴንጤ እንዳይሆኑባቸው ስለሚፈሩ እዛው ደግሞ ጴንጦችን ሙሉ ጨርቅ ይሰድቧቸዋል፣ አስተምሯቸውን ያጣጥላሉ። የመጨረሻ የበከተ እኮ ባህሪ ነው ያላቸው። የመጨረሻ የበከተ እኔ በዘመኔ እንደዚህ አይነት የበከተ ስትራቴጂ አይቻል አቅም። ፕሮቴስታንቶች በደንብ ያውቃሉ ልዩነታቸውን። ግን በቁርአን ከሚያምን በወንጌል የሚያምን ስለሚቀርባቸው በወንጌል ስራ ላይ አብረው ይሳተፋሉ። ልዩነት አለን ብለው ማያምኑም በወንጌል ዙሪያ ላይ። ኦርቶዶክሶቹ ግን ልክ ሙስሊም ከቤታቸው ሲሄድላቸው እፎይ ልክ በቃ እንዴት ነው ባቢ የሆነ ቦርደር ላይ ተይዘ ነፃ ስትወጣ ከዛ መጥቶ ይታደጓቸዋል። ገባ? የኦርቶዶክስ ጀብደኛ ወንጌል አማኞች ናቸው። በወንጌል ዙሪያ ጠቅስ እንኳን እኮ መጥቀስ አይችሉም። እነዛ አንድ ነገር ነው የሚያውቁት፣ ስድብ። አይሻ እንደዚህ፣ ነብዩ እንደዚህ፣ ኡስታዝ እንደዚህ፣ እንትና እንደዚህ እንዳለ በብርግና የተሞላሉ ጭንቅላታቸው። ወንጌል መጥቀስ አይችሉም። ብሉይ ኪዳንና አዲስ ኪዳንና ብሉይ ኪዳን አዛምደው መመለስ አይችሉም። ያን የሚያደርጉት ወንጌል አማኝ ናቸው። ከዛ ይሄንን ከጨረስን ደግሞ ወደ ገድል እንዙር ሲሏቸው የእናቴ ቀሚስ አደናቀፈኝ። በቃ አታንሱብኝ። አሁን ምንድነው መሰለህ ቅኔው ወንጌል አማኞች ገድል አታንሱብኝ ያለቅሳለሁ አይነት ዝም ብለን ወይ እግዚአብሔርን ቀልን እኮ አይደለም አለቅሳለሁ ገድል ካነሳችሁ ዝም ብላችሁ ነውና ሙስሊሞች ሲመጡ አብረን እንዋጋ እኛ እንሳደባለን እናንተ ወንጌል ተጠቅሳላችሁ ከዛ ግን ገድል አታንሱብን እናለቅሳለን። ኤርሚያስ ደግሞ ጥርሱን ነክሶ ገድል ላይ የቆመ ሰው ነው። ገድል ያጋድላል። ገድል መጥፋት አለበት። ገድል የኢየሱስን ክብር የሚያበላሽ ነገር ነው። ገድል የወንጌል ጻር ነው ብለው የሚያምኑ ስለሆኑ የትኛውን ቦታ ወስደህ በተመልሳቸው ጴንጤዎች መሰረታቸው ወንጌል ነው። ትክክል። ስለዚህ ኦርቶዶክስ ክርስቲያኖቹ ከወንጌል አማኞች ጋር የሚስማሙት ከሙስሊም ጋር በሚያደርጉት ዲቤት ነው እንጂ ሁለቱ አንድ ላይ ሲገናኙ የዳነና ያልዳነ ክርስቲያን ናቸው። ስለዚህ ወንጌል አማኞች ሙስሊምንም ኦርቶዶክስንም ለማዳን ነው የሚሰሩት። ሪያሊቲው ይሄ ነው። ሙስሊሞች ወንጌል አማኝንም ኦርቶዶክስንም ለማዳን ነው የሚሰሩት። ኦርቶዶክሶች ውስጥ ለሆዳቸው ነው የሚሰሩት። ለሆዳቸው። ለዛ ነው አንድ ነገር ኮሽ ባለ ቁጥር ፎሎ አድርጉት የሚባለው። ፎሎ አድርጉ። ወንድማችሁ ነው፣ ሊሞት ነው፣ ብር ስጡ፣ እንጠብቀው። ሳይበሉ እንዳይሞቱ እኮ ነው እንጂ ለክርስቲያን ሞቱ ብርቅ ነው እንዴ? የቅዱሳኖቻቸው ታሪክ እንዳለ በጩቤ ተገደሉ፣ በባልጩት ተፈነከቷቸው፣ መብረቅ መታቸው አይደል እንዴ? ለምንድን ነው ሞት የሚፈሩት? ሆዳም ሰው ሞት ይፈራል። ክርስቲያን ሞት አይፈራም። ሰማዕት መሆን መታደል ነው። አይሞቱም። የሞቱ ሰዎችን ገድል ሰብስበው ይዞራሉ እንጂ አይሞቱም። ሆዳም ሰው አይሞቱም። ሆዳም ሰው ሞት ይፈራል። ሆዳም ሰው መከራ ይፈራል። ሆዳም ሰው ችግር ይፈራል። ስለዚህ ሐዋርያቶች የከፈሉትን እነሱ ቅዱሳን የሚሏቸው የከፈሉትን ዋጋ መክፈል አይፈልጉም። ለዚህ ነው ነካ ሲደረጉ ሲያለቅሱ የሚያድሩት። ሌላ አማራጭ የላቸው።
እና ተነቃቅተናል። ሰሞኑን በዮሐድ አሳባችሁ ከገደል ውርደት ልታመልጡ ነው። አታመልጡ፣ እንገርበዋለን። ይገረባል። ወንጌል አማኞች ገድላችሁን፣ ሙስሊሞች ዶክትሪናችሁን ቀጥቅጠው እህተ ማርያምን እንድትከተሉ ነው የሚያደርጓችሁ። 4 ነጥብ። መፋለም መቻል አለባችሁ። በመጽሐፍ ቅዱስ ብቻ ብለን አናምንም ያላችሁት እናንተ ናችሁ። ኮተታችሁን ይዛችሁ ቀረቡ ወደ ሚዲያ። እናንተ አባት የላችሁም። ክርስቶስ ነው አባታችሁ ለወንጌል አማኝ። አንድ ጭርታም ሽማግሌ አባት ሆነ አባት አልሆነ ጅልም እኮ ያረጃል። የሙታን መዓት ሰብስባችሁ አባቶቻችን ናችሁ ብላችሁ ስትመኩ ለወንጌል አማኝ የሚያስቀና አይደለም። ይሄ ለእያንዳንዱ ወንጌል አማኝ አባቱ ክርስቶስ ነው። ግን ታፍሩባችኋላችሁ። መገጠም አትችሉ፣ መቆም አትችሉም። የአባቶቻችሁ ብዛት፣ የቅዱሳናችሁ ብዛት፣ የገድላችሁ ብዛት፣ አንድ ወንጌል ብሎ የሚያምን ወንጌል አማኝ ፊት ግን መቆም አትችሉም። ኢየሱስ ጌታ ነው የሚል ሰው ፊት ግን መቆም አትችሉም። ስለዚህ ታሪካችሁ ከወጥ ቤት ሽንት ቤት ስለሆነ ማህበራዊ ሚዲያ ላይ ብትላቀሱ ጉዳችሁ ሲወጣባችሁ አንዱን መናፍቅ ነው፣ አንዱን ኢሉሚናቲ ነው፣ አንዱን ግብረ ሰዶም ነው። ስም ማውጣት ለእናንተ ብርቅ አይደለም። እኔ አሁን ኦርቶዶክሶች የሚያወጡት ስም አያስደነግጠኝም። አንድ ወልዳ ስሙን አበዛቸው የተባሉላቸው ናቸው። ስም በማውጣት አይታሙ። የዳቦ ስም በማውጣት አንደኛ ናቸው። ለምንድናችሁ እኮ አንደነግጥምኛ። ሳይኮሎጂያችሁን ግን እናውቀዋለን። የት ልትደበቁ ነው? በእውነት መደበቅ የላችሁ ማህበራዊ ሚዲያ ላይ። ወንጌል አማኞች ከሙስሊሞች ጋር በሚደረግ ንጽጽር የክርስቶስን አምላክነት ወይም ደግሞ የመጽሐፍ ቅዱስን እውነትነት ሊናገሩ ሲመጡ እናንተን ለማዳን አይደለም፣ ራሳቸውን ለመከላከል ነው የሚመጡት። እናንተ ግን በእነሱ ቀሚስ ስር ነው የምትደበቁት። በቃ አንድ ወንጌል አማኝ ገስት ሲልክ ታውቃለህ፣ ሮጦ ነው የሚያስገቡት። ከዛ ጥያቄ ያለኝ ሲል ያባረሩታል። ባለውለታችሁ ናችሁ። ለኦርቶዶክስ ክርስቲያን ወንጌል አማኞች ማህበራዊ ሚዲያ ላይ ባለውለታችሁ ናችሁ። ሙስሊሞች የኔ እንዳለ አላሁ አክበር አስብለዋችሁ ነበር። እንዳለ ላኢላሃ ኢላላህ ነበር የምትሉ ተሰብስባችሁ የማርያም ቤተክርስቲያን። መዝሙር ማውጣት አለባችሁ ለወንጌል አማኝ። ከአርሴማ በላይ ከተክልዬ በላይ ማህበራዊ ምድር እየጠበቋችሁ ወንጌል አማኞች ናቸው። ይሄ ሪያሊቲ ነው። ስለሚያነቡ መጽሐፍ ቅዱስ ስለሚያነቡ ሙስሊሞች ባይኖሩ ደግሞ ደደብ ሆናችሁ ነበር የምትቀሩት። ደደብ ያቺ ውዳሴ ማርያም እና አንገታችሁ ላይ አንጠልጥላችሁ ደደብ ሆናችሁ ነበር የምትቀሩት። ንጽጽር ያስተማሯችሁ ሙስሊሞች፣ መጽሐፍ ቅዱስ ማንበብ ያስተማሯችሁ ሙስሊሞች፣ ኮምፓራቲቭ ስትራቴጂ ያስተማሯችሁ ሙስሊሞች። ሙስሊሞች መምህሮቻችሁ ናቸው፣ የገቢ ምንጮቻችሁ ናቸው። በረሃ ሞታችሁ ነበር። ይሄኔ ጽናጽንና መቋሚያ ተሸጡ ነበር። ሙስሊሞች ባይኖሩ ሚዲያ ላይ በራባችሁ ቁጥር የምትበሉት በሙስሊም ስም ነው። ፍቅር ሞት። ሙስሊሞች ሚዲያ ላይ ባይኖሩ በሙስሊም ፖለቲካ ነው ሆዳቸውን የሚሞላው። ይሄኔ ጽናጽን እየሸጡ መቋሚያ እየሸጡ ቤተክርስቲያኑ ባዶ ከበሩ አይቀራቸውም እያወጡ ሲሸጡ። ምንም ታሪክ የላችሁም የሰራችሁት። በማህበራዊ ሚዲያ እኮ ኦርቶዶክስ ክርስቲያን ይሄን ሰሩ የሚባል ምንም ነገር የለም። የቤተ ክርስቲያን በር ፈረሰ፣ ግማሹን ትበላላችሁ። ጣራ ፈሰሰ፣ ግማሹን ትበላላችሁ። ተማሪያም ወለተ ማርያም ብላችሁ ግማሹን ትበላላችሁ። ይሄው ነው እናንተ ታሪክ። ስለዚህ እናንተ ያለ ወንጌል አማኝና ያለ ሙስሊም ምንም ናችሁ። ኦርቶዶክስ ክርስቲያኖች ኦርቶዶክስ ክርስቲያን ከወንጌል አማኝና ከሙስሊም አውጣና እስኪ ያያቸው። ዝም ብለህ ያያቸው። አይታዩም እኮ
ለዚህ ነው የጴንጤ ቀሚስ ሲቀደድ የሙስሊም ሲቀደድ የጴንጤ ቀሚስ ተንጠልጥለው የሚዞሩት። ያለ ሙስሊምና ያለ ወንጌል አማኝ ኦርቶዶክሶችን ለብቻ አስቀምጠ እያቸው አይታዩም፣ ማህበራዊ ሚዲያ ላይ የሉም። ለዚህ ነው እንደ ተጠቂ ሁሉ የሚያለቅሱት፣ እንደ ተበዳይ ሲያለቅሱ ደግሞ የሚገርምህ ሆዳቸው የሞላ ቀን አባት የለንም ይላሉ። ሲኖዶስ ይሳደባሉ፣ አባቶች ይሳደባሉ። የጠገቡ ቀን ደግሞ ቤተክርስቲያን ተጠቃ ይችላሉ። እቺ ቅድስት ቤተክርስቲያን ለዘመናት ተጠቃ ይችላል። ከዛ ደግሞ በማግሱ ይሄው ቤተክርስቲያን ይሄንን አጠፋች ስትላቸው ደግሞ ሰው ቤተክርስቲያንን አይወክልም ይሉሃል። የአእምሮ መበላሸት ማለት ይሄ ነው። ለዚህ ነው እነዚህን ሰዎች ማህበራዊ ሚዲያ ላይ በጣም በቁጥር ብዙ ናቸው፣ ግን ጥቅም የሌላቸው ሰዎች ናቸው። አይደለም ሙስሊም ላይ አይደለም ወንጌል አማኝ ነው የራሳቸው ምእመን ላይ እንኳን መስራት አልቻሉም። አማኞቻቸው ክርስቲያን ሆነው እንዲጸኑ እንኳን ማድረግ አልቻሉም። አንድ እሱንም የሚያደርገው አኬ ነበረ። እሱንም በቃ ኮርኩሞ አደነዘዙት። ሙስሊም አለመሆናቸው ጴንጤ አለመሆናቸው አይደለም ችግሩ። ኦርቶዶክስ እንኳን ሆነው መቆየት አልቻሉም። ምእመኑ የጠፋ ክርስቲያን ነው ያለው። የኦርቶዶክስ ክርስቲያን የጠፋ ክርስቲያን ነው። ብዥን ያለባቸው ወዴት እንደሚሄዱ ግራ ነው የገባቸው። ከዛ ልንገደል ነው ልንሞት ነው ሲሏቸው በእልህ ማህተቤ ከሚበጠስ አንገቴ ይበጠስ ብለው ቁጭ ብለው ነጠላቸው ለብሰው። የኦርቶዶክስ ክርስቲያን ስብስብ በችግር ላይ ተመሰረተ ነው። ኦርቶዶክስ ክርስቲያን የሚሰበሰበው እንትና ሊገደል ነው፣ እንትና ኩላሊቱ ፊል አደረገ፣ እንትና ተራበ፣ እንትና ሞተ፣ እንትና ተዛተበት ሲባል ነው። ከዛ ውጪ ለወንጌል ብለው ተሰባስበው ታውቃለህ? ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች ኑ እንሰባሰብ እንማር ተባብለው ተሰባስበው ታውቃለህ? 100 ሰው አይቀመጥም ቤታቸው፣ 100 ሰው አይቀመጥም። የሚያሰባስባቸው ራሱ ኃጢአት ነው፣ ችግር ነው፣ ቧልት፣ በቃ አድመኝነት። በጣም እኮ የሚቀፉ እኮ ቡድኖች ናቸው። እኔ በህይወቴ እንደዚህ አይነት ቡድን አይቼ አላውቅም። ሲሰባሰቡ እንኳን የሚሰባሰቡት ኦርቶዶክስ ክርስቲያን በመሆናቸው የኦርቶዶክስን አስተምሮ ለማስተማር አይደለም። ጥያቄ አይጠየቋትም ቢሞቱ። አንድ ጥያቄ ከጠየቃቸው በሊማሊሞ ዋሽንግተን ነው የሚመልሱልን። የጠየቀው ጥያቄ ጠፍቶብህ መልሳቸው ራሱ ጥያቄ ነው የሚሆንብህ። ስትረስ አለባቸው፣ ፍርሃት አለባቸው። ስለዚህ እነዚህን ሰዎች ከፕሮቴስታንትና ከሙስሊም አውጣና ማህበራዊ ሚዲያ ላይ ኦርቶዶክስ ምን አይነት ኢሜጅ አላቸው ብለህ ሳለው ባስተምሮ በል በኮምፓራቲቭ በል የሉ። የሚበርዳቸው ሰዎች ናቸው። ጴንጤ ከሌላ አጠገባቸው ሙስሊም ከሌለ ብርድ ነው የሚላቸው። ለዚህ ነው የሰው ቀሚስ ካልያዙ አይቆሙም የምልህ ማለት ነው። ስብስባቸው በራሱ የሽብርተኝነትና የኃጢአት ስብስብ ነው። የጩኸት ስብስብ፣ የቧልት የአሽሙር ስብስብ ነው። ኦርቶዶክስ እንተ ትኖራለች፣ ኦርቶዶክስ መልስ አላት፣ ኦርቶዶክስ እውነት ናት አይወራም። መፈክር ብቻ። ወደፊታቸው በራሱ ከዚህ የተለየ አይደለም። ከዛ ምንድነው የሚያደርጉት? ከተጠያቂነት ለማምለጥ ኢሜጅን ያበላሻሉ። ጴንጤዎች እኮ ሉተራይኖች ናቸው። እነሱ እኮ ማለት ሽንት ቤት ቁጭ ብለው ነው ሉተር የጻፈው። ያጋንንት አስተምረውን አስተምሯቸው። ሙስሊሞች አራጅ ናቸው፣ ገዳይ ናቸው። እኛስ መልስ የላቸው፣ እናንተስ ሲባሉ መልስ የላቸው። ስለዚህ የሰውን ኢሜጅ በማበላሸት ለሰዎች የዳቦ ስም በማውጣት ነው ሚዲያ ላይ የቆዩት። አስተምረው አይደለም፣ በእውቀት አይደለም። ገብተህ ሰርች ብታረግ የምታገኘው የኦርቶዶክስ አስተምሮ የለም። ወጥ የሆነ አስተምሮ ሲናገሩ ምእመኖቻቸው ወይም ደግሞ ሊቃውንቶቻቸው አሰማ። ስለዚህ ይህንን ከግምት ውስጥ ያስገባ ሙስሊም ኤርሚያስ የዮሐድን ፎቶን ሰጣቸዋል ለሙስሊም አለ ብሎ የሚነደዳለ ብዬ አላምንም። ትኩረትም አይሰጡትም። እነሱ ግን ምን አሉ? እናንተ እኮ ቢገባችሁ አሉ አራጆች ናቸው እያሏችሁ፣ ገዳዮች ናቸው እያሏችሁ እኮ ነው። ሙስሊሞች ልታስቡበት ይገባል። ሙስሊሞች አያስቡበት። እናንተ ናችሁ ይንቀድማችሁ የተናገራችሁት።
ይሄንን የማለት መብቱም የላችሁም እናንተ። ኤርሚያስ እኮ ይሄንን መናገር የፈለገው እንደዚህ ማለት ፈልጎ ነው ብላችሁ የመናገር መብቱም ሞራኑም የላችሁም እናንተ። ከቃሉ ጋር ናችሁ። ኤርሚያስ እኮ የዮሐድን ፎቶ ለሙስሊሞች እንሰጣለን ሲል ሙስሊሞች ገዳይ ናቸው እያለ ነው ብሎ የመተንተን ሞራን የላችሁም። ሙስሊም አራጅና ገዳይ ነው ብላችሁ ፖለቲካ የሰራችሁት መጀመሪያ እናንተ ናችሁ። እርዱን እንጨምራው። ልንሞት ነው ድረሱልን ስትሉ የዳቦ ስም ከማውጣት ውጪ ከመሳደብ ከቧልትና ካድመኝነት ውጪ የጻፋችሁ ታሪክ የለም። ስለዚህ ኦርቶዶክስ ክርስቲያን ምእመን መምህራኖቻችሁ መጠየቅ አለባችሁ። ምንድነው የምናገኘው በሉ። ገንዘባቸው እየወጣ ነው በእልህ ኤጓቸውን ተጠቅመው ገባክ። ክርስትና ገና ስላልገባቸው ወንጌል ገና ስላልገባቸው ኤጓቸው ልክ እንደ ፋኖ ጥራኝ ዱሩ ጥራኝ ጫካው በሚል ነው የሚነሳው። ኤጓቸው ብረት ደምደም ጸብጸብ መሸተት አለበት ሙስሊሞች ኦርቶዶክሶች ለማነቃቃት። ስለዚህ ኦርቶዶክስ ራሱ እንደዚህ አይነት ስብዕና አላችሁ ተብሎ መታሰቡ ሊያማችሁ ይገባል። ስብስባችሁ የኃጢአት መሆኑ ሊቆረቆራችሁ ይገባል። አድመኝነት ሲነሳ መሰብሰባችሁ ሊቆረቆራችሁ። ለወንጌል ተሰባሰቡ። 11,000 12,000 ሰው ሆኖ ወንጌል የሚማርበት ያኬም ቤት ያፈረሱት ራሳቸው ኦርቶዶክስ ናቸው። እነ ቀሲስ ዲበኩሉ እነ ዲያቆን እስቅኤል ነው እስቅያስ የሚባለው ሰውዬ እነ ታላቁ ተሰብስባችሁ 11,000-12,000 ወንጌል የሚማርበትን ያኬም ቤት ያፈረሳችሁ ሰዎች ናችሁ እናንተ። ወንጌል እንደማያስፈልጋችሁ ያወቁትን የዛን ቀን ነው። ቁረቡ ስትባሉ ይዬ፣ ተጠመቁ ስትባሉ ይዬ፣ ንስሐ ግቡ ስትባሉ ይዬ። ሕዝቅያስ ስለዚህ ማህበራዊ ሚዲያ ላይ ሞሮፍ ቲክታክ ላይ የኦርቶዶክስ ክርስቲያን ምእመኑ የጠፋ ክርስቲያን ነው። በወንጌል ራሱ ተስፋ እንዳይቆርጡ የሚያደርጓቸው ወንጌል አማኞች ናቸው። ይነጻጸሩም ሲሄዱ እድሉንም ካገኙ እየሰበኩ እናንተ ጣራ ፈሰሰ የቤተ ክርስቲያን በሩ ተነቃነቀ። እፎይ እኮ ተሰደደ፣ ጵላዲዮስ ተሰደደ፣ ማማዬ ራባት። ከሆድ ውጪ አንድ ቀን ስብስብ አድርጋችሁ አታውቁም። እንዳለ ስብስባችሁ የስጋ ስብስብ። በጣም እኮ ነው የምትከረፉት። የስጋ ስብስብ። እንትና አሯሯጡት፣ ፎሎ አድርጉት፣ ኮፒ ሊንክ አድርጉለት፣ እንትና ራበው። ይሄ ነው በቃ እናንተ ክርስትናችሁ ይሄ ነው። ከወጥ ቤት ሽንት ቤት ነው የኦርቶዶክስ ክርስትና። ማንም አይድንበትም። እንኳን ሙስሊም አይደለም ወንጌል አማኝ እናንተ ራሱ አድነውበትም። በዚህ ክርስትና የሞተ ክርስትና አስተምሮ ነው ያላችሁ። ሲሰበሰቡ ያቸው የሆድ ቀን ነው የሚሰበሰቡት። ቪዲዮ ፖስት ያደረጉ ያቸው የአመቷ ማርያም ከአነባበሮ ከሻማ ጋር የአመቷ አርሴማ ናት ቀጠይማና ከኔቶ ጣላ ተሸክመው እንዲህ አይነት የጨቀየ ክርስትና እኔ ክርስትና ብዬ መጥራት ያሳፍረኛል። አሽሙር ጴንጤን ባሽሙር ሙስሊምን ባሽሙር፣ ለጴንጤ ዳቦ ስም ለሙስሊም ዳቦ ስም ለኛ የዳቦ ስም። እኛ ሰዎች ይሰሟቸዋል። የኛን ጉድ የኛን እውነት ለሰዎች ይናገሩብናል ብላችሁ ስለምትፈሩ ኢሉሚናቲ ናቸው ግብረ ሰዶም ናችሁ ትላላችሁ። አባት ነው ግብረ ሰዶም። ስለምናውቃችሁ እኮ ነው። መንቃት አለባችሁ። በዳቦ ስም ሰው ስሙ ሲጠፋ መንቃት አለባችሁ። የትም አታመልጡም። ስለ ጋብቻ ሲወራ አየዬ፣ ስለ ገደል ሲወራ አየዬ። ማምለጥ አትችሉም። በቃ እናንተ የሃይማኖት የበላይነት ስለለመዳችሁ ለዘመናት እናንተ መሬት ማጠር ውሃ ማጠር ስለለመዳችሁ
ማህበራዊ ሚዲያ ላይ መጣችሁ ግዛት ትፈልጋላችሁ፣ የሚታጠር ቦታ ትፈልጋላችሁ። የኦርቶዶክስ እንዲባል ማንም ነው ቦታ የማይሰጣችሁ። የዳቦ ስም ታወጣላችሁ፣ አንድ ሳምንት ይቆያል፣ ይረሳል። ውሸት ይረሳል፣ ኃጢአት ይረሳል። የማይረሳ እውነት ነው። ለዚህ ነው ሲሳይን ለካ ጴንጤ ነበር ያስባላችሁ፣ እናንተ ረስታችሁት ነው። ወንጌል አማኝ ኢየሱስን አይረሳም፣ ወንጌልን አይረሳም። ወደ ማህበራዊ ሚዲያ የመጡበትን ሪያሊቲ ሙስሊሞችም ጠንቀቅ ያውቃሉ፣ ወንጌል አማኞችም ጠንቀቅ ያውቃሉ። የመጡበት ዓላማ ሰውን ወደ እነሱ ለመጥራት ነው። ይሄ ምንም ያልተጻፈ የተስተካከለ ነገር ነው። ስለዚህ እየተላቀሳችሁ እድሜ ልካችሁን ተዛዝላችሁ እየተለቀሳችሁ ከወጥ ቤት ሽንት ቤት የሆነውን የኦርቶዶክስ ታሪካችሁን ገድል እያነበባችሁ ትጨርሱታላችሁ እንጂ በገድሉ ዙሪያ ኤርሚያስ ፊት ቀርባችሁ ነጻ አትወጡም። ኤርሚያስ የገድል መድፈኛ ነው። በዶክትሪን ዙሪያ ሙስሊም ፊት መቅረብ አትችሉም። ኦርቶዶክስ ክርስቲያኖች በፊትም ጴንጤ ናቸው የሚቀርቡላችሁ እኮ ነው የምላችሁ። ጭራሽ ምን ታውቃለህ? እናንተ የዮሐድን ፎቶ ለሙስሊም እንሰጣለን ብላችኋል። እና እውነት ለሁሉና ሌሎች ጴንጤዎች አሉ የተደበቁ እናወጣለን። ጴንጤ ቢታገት እንደው አይበለውና አሁን እውነት ለሁሉ አንድ ነገር ቢሆን ምን ልታደርጉ ነው? ደግሞ በሱ ስም ፎቶ ልሰበስቡ? ሳይኮሎጂያችን ነው የምነግርህ፣ ገባ? እና እንደዚህ አይነት የሞተ ከወጥ ቤት ሽንት ቤት ታሪክ ይዛችሁ ማህበራዊ ሚዲያ ላይ ስለመጣችሁ ስታለቅሱኛ አንደነግጥም። የዳቦ ስም ስታወጡ አንደነግጥም። አንድ እውነት አለ። ማህበራዊ ሚዲያ ላይ ሁሉም ሰው አስተምሮን አምኖ ተቀብሎ ካላስተማረ አላስተማረም ነው መልሳችን እኛ። እና የሙስሊሞችን ቀሚስ ልቀቁ፣ የፕሮቴስታንቶችን ቀሚስ ልቀቁ። ከፕሮቴስታንትና ከሙስሊም ቀሚስ ልቀቁና በሁለት እግራችሁ ቆማችሁ እንዴ የኦርቶዶክስ ገድል እንዴ የኦርቶዶክስ ቅዱሳን እንዴ የኦርቶዶክስ ዶክትሪን እንበለኛ። ይህንን ነው ማለት የምፈልገው። በመጨረሻ ሙስሊሞችና ፕሮቴስታንቶች ተጋቡ። ያጋባቻቸው ኦፓል ናት። እኔ ማዘጋጃ ቤት አይደለሁም። ሙስሊሞች ከእናንተ ጋር ባለትዳር ሆነው አያውቁም። ፕሮቴስታንቶችም ከእናንተ ጋር ባልና ሚስት የዳነና ያልዳነ ሰው አይጋባም። ጳውሎስ ሲናገር ባልዩ ያልዳነ ቢሆን ሚስቱ የዳነች ቢሆን ልጆቻቸውን እንዲድኑ አይጣመቁ ነው የሚለው። ስለዚህ የምትወልዷቸው ልጆች መስተካከል ስላለባቸው ለራሳችሁ ስትሉ ጋብቻችሁን አስተካክሉ። የዳነና ያልዳነ ጋብቻ ፕሮቴስታንት ይቀበላል ብዬ እኔ አላምንም። እሺ፣ እናመሰግናለን። እንግዲህ ልቀጥል መሰለኝ። ቆይ አንዴ ታወራለህ። ጨረስኩ ሳትል በመሀል አትግባ አንተ። እና የኔን ቀሚስ ይዛችሁ የምታለቅሱ ደግሞ አላችሁ ኦርቶዶክስ ክርስቲያን። የኔን ቀሚስ ይዛችሁ አታልቅሱ። ልክ እኔ ኤርሚያስ እናንተ ላይ ገደል ጥያቄ እንዲያነሳ እንዳደረኩባችሁ አድርጋችሁ አታልቅሱ። 3 ቀን አልቅሳችኋል በስሜ። ቀንና ማታ ጌታን ስትሳደብ ከምትውል ሴት ጋር፣ ቀንና ሌሊት ስላሴን ስትሳደብ ከምትውል ሴት ጋር ቪዲዮ አምጡ ስትባሉ አንድ ቪዲዮ ያለቻችሁ ያቺ ይቅርታ ጠየቅኩባት ቪዲዮ ናት። እውነታው እኔ ምንም ብሆን እኔ ማንም ብሆን ማህበራዊ ሚዲያ ላይ ኦርቶዶክስ ክርስቲያኖች በገድል ታፍራላችሁ። ገድል አያድንም፣ ገድል ያጋድላል። ከኔ ጋር የሚያገናኘው ነገር አይደለም። እኔ ቤቴን ከፍቼ ሪአክት ባደርግ ቤቴ ሀሳቤ ነው ፍለው ማደርገው። ሀሳቤ የተመቸ ሰው መግዛት ይችላል። እኔ እንዳልሰማና እንዳልደመጥ ግን ማድረግ አልችልም። ምክንያቱም እኔ ኑ ስሙኝ ብዬ ጠርቼ አይደለም የማወራው። እኔ ቤቴን ከፍቼ ነው ሀሳቤን ፍለው ማደርገው። ያልገባችሁ ሳይኮሎጂ ይሄኛው ነው። ከኔ ጋር የሚገናኝ ነገር አይደለም የእናንተ ታሪክ። እኔ ግን ቁስላችሁን ስለምነካባችሁ የደበቃችሁትን ቦታ ስለምነካባችሁ ያሟችኋል። ትታመማላችሁ።
ማህበራዊ ሚዲያ ላይ ሀሳቦች ይሸጣሉ፣ ይለወጣሉ፣ ይገዛሉ። ሀሳቤን የገዛ ሰው መጠቀም ይችላል። እና የፕሮቴስታንትና የሙስሊም ጋብቻ እኔ አይደለም ያጋባኋቸው። ሙስሊሞችን ቢሆኑ እንደዚህ አይነት ጋብቻን አይቀበሉም። ፕሮቴስታንቶችን ቢሆኑ እንደዚህ አይነት ጋብቻ ያልተቀደሰ ጋብቻን አይቀበሉም። እናንተ ናችሁ ጋለሞታ ስለሆናችሁ ካገኛችሁት ጋር የምትቀደሙት እናንተ ኦርቶዶክስ ክርስቲያኖች ናችሁ። በስጋም በመንፈስም መገልሞት ለእናንተ ነው መለያው። እንዲህ አይነት የረከሰ ጋብቻ የእናንተ መለያ ነው። እኔ እስከማውቀው ሙስሊምም ሆነ ፕሮቴስታንት ያልተቀደሰ ጋብቻን አይቀበሉም። እና ባላችሁ ግልሙትናችሁን በእኔ አታሳቡ። ካገኛችሁት መዳራት የእናንተ መለያ ነው። ኦርቶዶክሶች ካገኛችሁት ጋር ሄዳችሁ መውደቅ የእናንተ መለያ ነው። እና ቀሚሴን ልቀቁ። ቀሚሴን ይዛችሁ አታለቅሱ። አመሰግናለሁ። እሺ አመሰግናለሁ ንግስቲቱ። እኔ ጥያቄ ምንድነው አንዳንድ ሃይማኖተኞች አንድ ሰው ሃይማኖት ተናግሮ ነበርና ማናገር ማቅረብም መስማትም የለበትም እኛም መስማትን ማቅረብም የለብንም ብላችሁ የምታስቡ ከሆነ ስብከታችሁ ትርጉሙ ምንድነው? የምትሰብኩት እኮ ከሃይማኖት ውጭ የሆነ ሰው ወደ እናንተ ለመምጣት ለማስመጣት ነው አይደለ? እንዲድን ነው አይደለ? የዘላለም ሕይወት እንዲያገኝ ነው አይደል? ስለዚህ ተሳደበ፣ ተናገረ፣ ትናንት እንደዚህ ታዲያ ትርጉሙ ምንድነው? አማኝ እኮ ሰበከው አልሰበከው አማኝ ነው። እንደውም ስብከታችሁ እኮ ለማያምን ለሚሳደብ በጣም ከእንትን ለራቀ ሰው እኮ ነው፣ ከመንገድ ለወጣ ሰው እኮ ነው ስብከታችሁ። ስለዚህ ትናንት ሲሳደብ ነበረ፣ ትናንት እንደዚህ ብሎ ነበር የሚለው ትርጉም የለውም። ተውት። ዛሬ እየተወራ ያለው ሳይሞቱ የራሳቸውን ሐውልት እየሰሩ ያሉ አንዳንድ ሰዎች አሉ። ከወንጌል ሆድና ጀርባ የሆኑ ሰዎች የሶሻል ሚዲያንም አጠቃቀም የማይችሉ ንጽጽር ሚስጥር የሆነባቸው ሰዎች ናቸው። ልዩነቱ ብዙ ጊዜ ኦርቶዶክሳውያን ይገባሉ። በነገራችን ላይ እኔ ራሴ መንገድ አለኝ፣ ግን እኔ በተለይ ዛሬ ደግሞ ትልቅ ፍትሃዊ ሰው ሆናለሁ። እዚህ ጋር ያሉት ወንጌል አማኞች ናቸው። እንዴት አድርገው በትህትና በእውቀት ሐሳብ እንደሚሰጡ እናንተ ከዚህ ነው መማር ያለባችሁ። ኦርቶዶክስ ማለት አንደኛ ነገር ከእምነቱ ከመጽሐፍ ቅዱስ ሆድና ጀርባ ነው። አያውቀውም፣ ቢጠየቅ አይመልስም፣ አንብቦም አያውቅም። ስለ መጽሐፍ ቅዱስ አንድም ቃል የሚያውቁት ነገር የለም። ኦርቶዶክሳውያን ያደጉት የሚኖሩት የሚደገፉት ድርሳናትና ገድላትን ነው፣ ቅዘንና ጡትን ነው፣ እሙሙና እንትንን ነው። አይቷቸዋል እሱን። ስለዚህ እንዴት አድርገው ሐሳባቸውን እንደሚገልጹ ዛሬ ታያላችሁ ብዬ ነው። በጣም አመሰግናለሁ። መውጣበት ሰዓት እየደረሰ ስለሆነ ሄና አቤት አቤት፣ እንዴት ነሽ? ሰላም። ዛሬ አሪፍ ድሮችን ነው ስማሬ ነበረ። እንዴት ነህ? ሀሳቤን ለመግለጽ ያህል እሺ፣ ብዙ ደቂቃ ነው ያወራችው። የተወሰነ ለኔ ደግሞ ስጠኝና ላውራ የተወሰነ ሀሳቤን እንትን መሀል ላይ አትግባ። አሁን ዛሬ ምንድነው እኔ በፍጹም እኔ ከሃይማኖተኛ ቤት እንደዚህ አይነት ስድቦችን እጽፋለሁ ይዛለሁ ብዬ አላሰብኩም። ብዙ ነገር ነው የተማርኩት። አሁን ልጅቷ በጣም ብዙ አንተን እንደውም አሳረፈች እኮ ቅድም ስትሳደብ ነበረ። በቃ ማትለው ነገር የለም። አሁን እሷ ደግሞ ፕሮማክስ አረጋች። ሃይማኖቷ ምንድነው? እሷ ምንም ትሆን እኔ ስድቧ ነው እንጂ ሃይማኖቷ ላይ አይደለም። ከሃይማኖተኛ ቤት ነው ያልከው፣ ከሃይማኖተኛ ሰው አልከው። ሃይማኖቷ ምንድነው ወንድሜ? እኔ ሃይማኖቴ ምንድነው? እሱ ሃይማኖቷ ምንድነው? ስለኔ መጠይቃለህ። ቆም ትችላለህ እኮ አንተ እየነገርኩህ። አንተ ሙስሊም ነህ። እኔ ነኝ ሙስሊም። እኔ ሙስሊም ነኝ። እሺ አሁን እኔ ሙስሊም ነኝ። ዞሮ እየጠየቅኩህ እኮ ነው። መልሰው መጀመሪያ እኔ ምንድነኝ? እሷ ምንድነው? ለምን ታወራለህ? ምንም እኔ እኮ መጀመሪያ ከሃይማኖተኛ ቤት እያልክ ነው። እኔ ሙስሊም ነኝ። ግን ደግሞ ኖ የለም አለ እንደዛ የለም። እኔ ሙስሊም ነኝ። እሺ ነገር ይኸውልህ አልነግርህም። ለምን ትሞክር አንተ? ሐሳብ ማዋከብ አይደለም። ከሃይማኖተኛ ቤት አልክ እኮ እንደዛ አይነት ስድብ አልባራለሁ ብዬ አስቤ አላውቅም አልክ። እኔ ሃይማኖቴ ምንድነው? እሱ ሃይማኖቷ ምንድነው? መልስ እንጂ። እኔ ለዚህ ቤት አንተ ቤት ከዚህ ፊት ገብቼ ነበር። ከሙስሊም ጎን ሆነ ነበር ስታወራኝ ነበረው። ምንም ሆነ አላውቅም። እንዴት ነው ሙስሊም ጎን ማለት? ምንም ይሁን እንደዛ ነበር ስታወራኝ ነበረው። ምን ማለት ነው ሙስሊም ጎን ማለት? አዳምና ሔዋን ጎን ስታወራኝ ነበር። ምንድነው ያወራሁት? እኔ በቋሚ እንደዛ ነው እያልኩ ያለ
ቶ አንተ ሲጀመር ሃይማኖት የለም ለምንድነው ፈጣሪ የለም ብለህ የምታምን አታስወራም እኮ አንተ ሰውጪ አሁን እሷን መርጠሃል እሷም ታወራውን ነገር ፈልገዋል ኦርቶዶክስ ቤቷ ነው እኮ እሷ ውረድ ፈጣሪ የለም ብሎ የሚያምን ሰው ለምንስ በእንትኖች መሀል ይገባል ራሱ ለምን ታወራለህ ተሳደበች ይላል ምንድነው የተሳደበች ኦርቶዶክስን የሰደብኩት ምን ብዬ ነው ጥያቄው እኔ እኮ ስድብ የሚባለው ራሱ መዝገበ ቃላት መምጣት አለበት እውነት ስድብ ከሆነ እንዴት ነው የምንቀጥለው ወገን ኦርቶዶክስን ያልተሳደብኩም እውነታውን የተናገርኩት የኔ ንግግር ይሄ ስድብ ከሆነማ ሁሉም ሰው ተሳዳቢ ነው ማለት ነው አይመስላችሁም ነው ይሄን ሐሳብ አይደለም ከምታለቅስ ሐሳብህን በግልጽ ተናገር ስድቡ ምንድነው ነው ጥያቄው ከማልቀስ በፊት አንተ ስድብ የምትለው የኔ እውነት ነው ስለዚህ ከማላዘነ በፊት በግልጽ ተናገር ይሄ ስድብ ነው የምትለው ከዛ ማስረጃ አምጣ ስድብ ለመሆኑ ይሄ የኔ እውነት ነው እንትን ነው ዘገምተኛ ነው አውርቻለሁ ከዚህ በፊት አይ ቆይ ያልቅስ ቆይ ቀጥል ይሃና እኔ ከዚህ ቀደም ሐሳቤን እዚህ ቤት ተናግሬ ነበር አይደለም እኔ ሃይማኖተኛ አይደለሁም ግን ደግሞ ተባብረን ወይም ተቻችለን እንድንቀጥል እንቺ ሀገር ይሰማል ቀጥይ እሺ አሁን ዋጋውራ ለምን ይነግራል ስድቡ ምን ነው ያልኩ የጠየቀው አንድ ባንድ መልስልኝ ስድቡ የቱ እሺ አውሪ ትከፋላችሁ ትሸታላችሁ ምናምን እኔ እኮ በነገርሽ ላይ እግዚአብሔር ይሄን ስድብ ማለት ነው እኔ ከሃይማኖተኞች ነው በተለይ አንቺ አሁን የምታወሪው ቅድም በጣም የማይባሉ ነገሮችን ነው ኃጢአት ይከረፋል ድገም ሰው ነው የተሳደብሻለሽ ሰው አይደለም የተሳደብኩት እኔ ለኔ ያልኩት ተናገርኩት አረዳድህን ማስተካከል ያንተ ችግር ነው እኔ ታለቅሰው አያገባኝም እኔ እንደውም በጣም ስድቦችን በዚህ ልክ ካንቺ ነው የሰማሁት እኔ ትምህርትሽ ራሱ አንዳንድ ምግባራችሁ ይከረፋል ኃጢአታችሁ ይከረፋል አንተም የዛ አካል ስለሆንክ ተነካህ በስም ስለጠራሁ ሀመመህ ሌላ ትርጉም እኮ የለው የሚያረጉት ነገር ምግባራቸው ኃጢአታቸው ይከረፋል ኦፍኮርስ እሺ ባላለሽ ግን አንቺ ይቀርታ ሚዩት አድርግ ጨባ ሚዩት አድርግ በቃ ሌሎች ያወሩ ጨባ ሚዩት አድርግ አንቺ ባላለሽ አንተ ሚስት አለ አይ ጥያቄ ነው አንተ ሚስት አለ እውነት በዚህ ልክ ባልሽና አሸንፈሽ ትኖሪያለሽ እንደዚህ አይነት ሴቶች ባሎቻቸውን የሚያሸንፉ ሴቶች ውጪ ወጥተው በዚህ ልክ አፋቸው የሚከፍቱ በቃ እኔ እንጃ ምን አይነት ባህሪ እንዳላችሁ ግራ ነው ልታለቅስ ነው እንዴ ሴት ነሽ እኮ አይደል እንዴ አሁን እንዳንተ አይነት አልቃሻ ወንድ ባል አይደለም ይኸውልህ ታውቀኛለህ እኔ እንዳንተ አይነት አልቃሻ ወንድ ባል መሆን አይችልም መጀመሪያ ይሄን ነው የምልህ በቃ ና አልቅስ ውረድ